ባይብል ኮቨነንት ኮሌጅ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሙሉ ዕውቅና ያለው ሲሆን ተማሪዎችን በዲፕሎማ በዲግሪና በማስተርስ ተቀብሎ ማስተማር ላይ ይገኛል። ባይብል ኮቨነንት ኮሌጅ በመደበኛና በርቀት እንዲሁም በኦንላይን በአማርኛ በአፋን ኦሮሞና በእንግሊዝኛ ትምህርቶችን ይሰጣል። ለዲፕሎማ 1 ዓመት ለዲግሪ 3 ዓመት ብቻ መማር ይጠበቁበታል። ይህ ብቻ አይደለም። ባይብል ኮቨነንት ኮሌጅ ብዙ የእግዚአብሔር ቃል ሲታጠቁ ክፍያው በጣም የሚያስገርም ነው። ይህም የሆነበት ምክንያት ለብዙ ተማሪዎች የመክፈል አቅም በማገናዘብ ለብዙ ተማሪዎች የመማር ዕድልን በመስጠት ታስቦበት የተደረገ ነው። በባይብል ኮቨነንት ኮሌጅ ከሚሰጡ ትምህርቶች ውስጥ የተወሰኑ እንደሚከተሉት ተጠቅሰዋል። ክርስቶሎጂ፣ የአመራር መርሆች፣ የቤተ ክርስቲያን እድገት ስልት፣ ኒውማቶሎጂ፣ የቤተ ክርስቲያን ታሪክ፣ የአማኝ ስልጣን፣ መጽሐፍ ቅዱሳዊ ቃል ኪዳናት፣ አእምሮ መታደስ፣ ሄርሜኔቲክስ፣ ስካቶሎጂ ናቸው። ዓላማችን መልእክተኞችን ለክርስቶስ ተልኮ ማዘጋጀት ነው። ለክብር ተጠርተናል። መጽሐፍ ቅዱስ ላይ ሲናገር ሰው ክቡር ሆኖ ሳለ ይላል። ሰው ክቡር ሆኖ ሳለ እንደሚጠፋ እንስሳ ሆነ ይላል። ስለዚህ እግዚአብሔር ዓላማ ለአዳምና ለሔዋን ምን ነበረ? የከበረ ነበረ። አዳምና ሔዋንንም ከተመለከታችሁ አዳምና ሔዋን እግዚአብሔር የጠራቸው የነበረው ለክብር ነበረ። ሰይጣን ሁል ጊዜ የእግዚአብሔር ዓላማ በእኛ ያለው የእግዚአብሔር ዓላማ ላይ እሱ ምን ማድረግ ይፈልጋል? መለወጥ ይፈልጋል። ይሄ አይደለም ብሎ ማሳየት ይፈልጋል። ግን እግዚአብሔርን ልናምነው ይገባል። እግዚአብሔር ለክብር ጠርቶናል። ስለዚህ ምንም አይነት የሰይጣንን ማታለል ሐሳቡን አንስተውምና አለ እኮ ጳውሎስ፣ ሐሳቡን አንስተውምና። ስለዚህ ሐሳቡን አንስተውም ካለ እኛም ሐሳቡን ልንስተው አይገባም። ምንድነው የእሱ ሐሳብ ከተባለ ከእግዚአብሔር ይልቅ እኔ ይሻላችኋለሁ ነው። ያ ደግሞ ድፍረቱ የታየው ምንድነው? ኢየሱስ ክርስቶስ ጋር እንኳን መጥቶ ምን አለው? ወድቀ ብትሰግድልኝ ይህንን ሁሉ የዓለምን ሀብትና ክብር እሰጥሃለሁ አለ። ደፋር ስለሆነ ማለት ነው። የጌታን ሀብት የጌታን ለጌታ እሰጥሃለሁ። ዓለምና ሞላዋ የማን ነው? የጌታ ነው። ምድርና ሞላዋ የእሱ ናት። እና ምንም አይነት የሁሉ ፈጣሪ ሆነው ለኢየሱስ እንደዛ ብለውታል። ለኢየሱስ እንደዛ ካለው ለሌሎቻችን ቢል አይደንቅም። ስለዚህ የሰይጣን አጀንዳ ሰዎችን የተሻለ ነገር አዘጋጅቻላችኋለሁ ብሎ ከእግዚአብሔር ሐሳብ እነሱ ማራቅ ነው። ግን አንድ ነገር ሊገባን ይገባል። ለክብር ተጠርተናል። ይሄ ነው። እግዚአብሔር ለከፍታ ጠርቶናል፣ ለክብር ጠርቶናል፣ ለተሻለ ሕይወት ጠርቶናል። ስለዚህ ከዚህ ከእግዚአብሔር አጀንዳ ጋር እግዚአብሔር በሕይወታችሁ ላይ ካለው ሐሳብ ጋር ልንግባባ ልንስማማ ያስፈልገናል። እግዚአብሔር በሕይወታችሁ ላይ ያለው አጀንዳ ይሄ ስለሆነ ማለት ነው። ስለዚህ ከዚህ ሐሳብ ጋር ሁሌ ልናስብ ይገባል። ስለዚህ እግዚአብሔር አክብሮኛል፣ እግዚአብሔር ለክብር ጠርቶኛል፣ እግዚአብሔር ለከፍታ ጠርቶኛል፣ እግዚአብሔር ለተሻለ ሕይወት ፈጥሮኛል። ሰውን ሲፈጥረው ራሱ ከእንስሳም ከምንም ከሌሎቹ ሁሉ ለይቶ በመልኩና በአምሳላችን እንፍጠራለን። ስለዚህ አፈጣጠራችን ራሱ በእግዚአብሔር መልክና አምሳል ነው። ሰይጣን ደግሞ ያላቸው ምንድነው? ይህን ብትበሉ ምን ትሆናላችኋል? እንደ እግዚአብሔር ትሆናላችሁ። ስለዚህ እግዚአብሔር ራሱ የፈጠራቸው በምኑ ነው? በራሱ መልክና አምሳል ነው። እሱ ደግሞ ይህን ብትበሉ እንደ እግዚአብሔር ትሆናላችሁ። ስለዚህ እግዚአብሔር ያረገላቸውን ነገር እንዳላረገላቸው አድርገው ነው ያሳያቸው። ሰው በእግዚአብሔር መልክና አምሳል ነው የተፈጠረው። ስለዚህ ማድረግ የነበረባቸው ምንድነው? እግዚአብሔር በመልኩና በአምሳሉ ፈጥሮኛል፣ ከዚህ በላይ ክብርን አልፈልግም፣ እግዚአብሔር አክብሮኛል፣ ጌታ ይመስገን። ስለዚህ አሁን ምንድነው ካላችሁ ያ ያለው ክብር እግዚአብሔር የሰጠን ክብር አለማየት ነው። እግዚአብሔር አክብሮናል፣ ያን ክብር ግን መመልከት አልቻለም። ስለዚህ ነው ሮሜ ላይ ሲናገር ምንድነው? ይህ ክብር የተደረገልን ክብር ቢገለጣል ምንድን ነው ማለት ነው? ያለመገለጥ ጉዳይ ነው ማለት ነው። ቢገለጥ እግዚአብሔር ለምን ሾሞናል? ለከፍተኛ ክብር ሾሞናል፣ ለተሻለ ነገር ሾሞናል። ጌታ ይመስገን። ሮሜ ምዕራፍ 8 ቁጥር 29 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣
የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነዚህን ደግሞ አከበራቸው። ጌታ ይመስገን። ስለዚህ እግዚአብሔር ፕሮሰስ አለው፣ ግን የተጠራ ነው ለክብር ነው። መንገድ አለው። እግዚአብሔር የሚያከብርበት የራሱ መንገድ አለው። ግን የእግዚአብሔር አጀንዳ በሕይወታችን ላይ ለምን ተጠርተናል? ለክብር ተጠርተናል። የጠራቸውን አከበራቸው። ስለዚህ የሚያልቀው የእኛ ነገር ምን ጋ ነው? እግዚአብሔር አክብሮን ያልቃል። አክብሮን ያልቃል ማለት ነው። ስለዚህ የሚያልቀው እዛ ጋ ነው። መጨረሻው ያለው ምን ጋ ነው? ክብር ጋ ነው ያለው። አስቀድሞ የወሰናቸውን ምን አላቸው ይላል? ጠራቸው። አስቀድሞ የወሰናቸውን ጠራቸው። ይህ ማለት ምን ማለት ነው? አስቀድሞ የወሰናቸውን ጠራቸው ሲል ሀሳቡ ሊገባን ያስፈልጋል ማለት ነው። እንዴት ነው እግዚአብሔር አስቀድሞ የወሰነ? ይሄ ራሱ ብዙ አይነት አስተሳሰቦች በዚች ቃል ላይ በዚች መሰረት ላይ ተመስርቶ ብዙ አይነት አስተምሮች ስላሉ አስቀድሞ መወሰን ማለት እንዴት ነው የተወሰን ነው? ወይም ደግሞ ይህንን ስንል ያልተወሰኑ ሰዎችስ አሉ ወይ? የኢየሱስ ክርስቶስ ዓላማ ምንድን ነው ካላችሁ፣ ዓለም በልጁ እንዲድን እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለም በልጁ ምን እንዲድን እንጂ እንዳይጠፋ፣ እንዲድን እንጂ ምን እንዳይጠፋ። ስለዚህ የእግዚአብሔር ዓላማ ማንም ሰው እንዲጠፋ አይደለም። ሁሉም ሰው እንዲድን የእግዚአብሔር አጀንዳ ነው፣ የእግዚአብሔር ዓላማ ነው። ሌላው ደግሞ ሲናገር የእግዚአብሔር ዓላማ ዓለም በክርስቶስ ለመጠቅለል ይላል። ሁሉም ሰው በክርስቶስ ለመጠቅለል ነው። መጥፋት ጋር ደግሞ ስንሄድ ደግሞ መጥፋት የተገባው ለማን ነው ካልን ለሰው ልጅ ሲኦል አልተፈጠረም። ለሰይጣንና ለመላእክቱ ወደ ተዘጋጀው ስፍራ ሂዱ ነው ያለው። ስለዚህ እግዚአብሔር ለሰው ልጅ ሲኦልን አላዘጋጀም። ሲኦል የተዘጋጀው ለሰይጣንና ለመላእክቱ። ስለዚህ ምንድነው እዚህ ጋር የሰው ልጅ ወሳኝነት አለው። በመፈለግ በመምረጥ ምርጫውን ማስተካከል ይችላል። እግዚአብሔር ወዳዘጋጀለት አጀንዳ ውስጥ መግባት ይችላል። ካልፈለገ ካልተቀበለ ደግሞ ለሰይጣንና ወደ መላእክቱ ወደ ተዘጋጀለት ቦታ ሊገባ ይችላል። ስለዚህ ይሄ የእግዚአብሔር መወሰን ሁሉ እንዲድኑ ነው። ዓለም በልጁ ምን እንዲድኑ ነው። የእግዚአብሔር መወሰን ዓለም በልጁ እንዲድኑ ነው። ግን በመሃል ላይ ግን ምንድን ያለው? እግዚአብሔር ብቻ ሳይሆን ያለው በመሃል ላይ ሰይጣን አለ። ሰይጣን ስላለ የሰይጣንም ሐሳብ አለ ማለት ነው። ዮሐንስ ወንጌል 10 ላይ ሲናገር እኔ አለ ሕይወት እንደሆነላችሁ እንዲበዛላችሁ መጣሁ፣ ሌባው ግን ሊሰርቅ፣ ሊያርድ፣ ሊያጠፋ። ስለዚህ በማታለል እኔ የተሻለ ክብር አለኝ፣ እኔ የተሻለ መንገድ አለኝ፣ እኔ ለተሻለ ለእናንተ አስባለሁ ብሎ በማታለል ሰዎችን ከእግዚአብሔር መንግስት ሊያርቅ ይችላል። ሰዎችን ከእግዚአብሔር አጀንዳ ሊያወጣ ይችላል። ስለዚህ ሐሳቡን ልንስተው አይገባም። ስለዚህ እነዚህ አስቀድሞ የወሰናቸው ጋር የሚለው ሐሳብን ለማየት ነው። አስቀድሞ የወሰናቸው ምኖች ነው? ሁሉንም አስቀድሞ እግዚአብሔር ምን ብሏል? ወስኗል። እግዚአብሔር እንዲጠፋ ብሎ የፈጠረው ሰው የለም፣ ወይም ይጠፋል ብሎ ያዘጋጀው የለም። እግዚአብሔር ለሁሉ መዳንን አዘጋጅቷል። ለሰው ግን ምን ተሰጥቶታል? ምርጫ ተሰጥቶታል። በፊትህ ሕይወትና ሞት አለ። ስለዚህ ምንን ምረጥ ተብሏል? ሕይወትን ምረጥ ተብሏል። ሕይወትን መምረጥ የማን ኃላፊነት ነው? የሰው ልጅ ኃላፊነት ነው። ስለዚህ አሁን እግዚአብሔር የሰው ልጅ በሙሉ እንዲድን አንድ ልጁን እስኪሰጥ ድረስ ዓለምን ምን አድርጓል? እንዲሁ ወዷል። ያንን መዳንም ደግሞ ለዓለም አሳልፎ ሰጥቷል። ስለዚህ ዓለም በልጁ እንዲድን እንጂ እንዳይጠፋ ነው እግዚአብሔር ዓላማ። እንዲድን ደግሞ አንድ ልጁን ሰጥቷል። ይሄ ምን ይባላል? መመረጥ ይባላል። ምርጫው ደግሞ ምንድን ነው? ለሰው ልጆች በሙሉ የተሰጠ ምርጫ ነው። ማንም ሰው ከዚህ ምርጫ የሚጎድል ሰው የለም በእግዚአብሔር እቅድና ዓላማ ውስጥ። ሰው ግን በራሱ ፍቃድና በራሱ ምርጫ ከዚህ በረከት ራሱን ሊያጎድል ይችላል። ለወደ ሰይጣንና ወደ ተዘጋጀለት መስመር ሊገባ ይችላል። ስለዚህ መመረጥ የሚለው ይሄን ነው ማለት ነው። ሁሉ ሰው ምን ብሏል? ተመርጧል። ዛሬ ጌታን ያላገኙ ቤተሰቦቻችን፣ ወንጌልን ያልሰሙ ሰዎች
ወይም ወንጌልን ሰምተው ወደ እግዚአብሔር መምጣት ያልቻሉ ሰዎች እግዚአብሔር ግን መርጧቸዋል። ዛሬ በዓለም ላይ መንገድ ላይ ያሉ ሰዎች በሙሉ ወንጌል ለዚህ ነው የምንነግራቸው። ለምን? እግዚአብሔር ስለወደዳቸው ስለመረጣቸው ነው የምንነግራቸው። ሁሉ ሰው እንዲድን የእግዚአብሔር ዓላማ ነው። ጌታ ይመስገን። ስለዚህ ብዙ ወንጌላውያኖች ያልዳኑ ወንጌላውያኖች አሉ፣ ያልዳኑ ዘማሪያኖች አሉ፣ ያልዳኑ የእግዚአብሔርን ቤት የሚሰሩ በዓለም ያሉ ብዙ ሰዎች አሉ። የእኛ ስራ ምንድን ነው? እነዚህን ሰዎች ይዞ መጥራት ነው። አዝመራው እንደነጣ እዩ ይላል። ስለዚህ የመከሩ ጌታ ለመከሩ ስራ ሰራተኞችን እንዲልክ ለምኑ አይደል? ስለዚህ ብዙ ህዝብ ከዚህ ካለው ህዝብ ይልቅ ውጭ ያለው ህዝብ በጣም ብዙ ህዝብ እግዚአብሔር አለው። ያንን ህዝብ ግን ልንጠራለት እግዚአብሔር ይፈልጋል። ጌታ ይመስገን። ለዛም ነው ምን የምናደርገው? ወንጌልን የምንሰብከው ማለት ነው። ስለዚህ አስቀድሞ የወሰናቸው ምን አረጋቸው ይላል? ጠራቸው። ከዛ በኋላ ምን ልንል እንችላለን? ጥሪውን የተቀበሉ ሰዎች ግን መጡ። አሁን ጥሪውን የተቀበሉ ሰዎች ግን ምን አደረጉ? መጡ። ጌታ በኢየሱስ አንድ ጊዜ ምሳሌ ሲነግራቸው ወጣና ሰርግ ሊደግስ ወጣ ይላል በምሳሌ ሲነግራቸው። እና ለአንዱ ሲነግረው ቆይ እንትን አለብኝ አለ፣ የሆነ ምክንያት ሰጠ። በሬን አስሬ አለ፣ ድግስ አለብኝ አለ። ከዛ በኋላ ግን ምን አላቸው? ተውና ሄዶ ሜዳ ላይ ያሉትን ሰዎች በሙሉ ሰብስቦ መጣ ይላል። ስለዚህ እግዚአብሔር ለሁሉ ቢሰጥም ለጥሪው ምላሽ የሰጡ ሰዎች ግን ይድናል። አስቀድሞ የወሰናቸው ምን አላቸው? ጠራቸው። ከዛ ከጠራቸው በኋላ ደግሞ ምን የሚል ቃል እናገኛለን? አጸደቃቸው። ከክብር በፊት ምን ያስፈልጋል? መጽደቅ ያስፈልጋል። ከክብር በፊት መቀደስ ያስፈልጋል። ከክብር በፊት መጽደቅ ያስፈልጋል። ይሄ መጽደቅ መቀደስ በጣም ደስ የሚለው በብሉይ ኪዳን ብዙ አይነት ስርዓቶች ነበሩ ለመቀደስ ለመጽደቅ እግዚአብሔር ያስቀመጣቸው ስርዓቶች ነበሩ። አሁን በአዲስ ኪዳን ግን ይሄ መቀደስም ሆነ መጽደቅም ኢየሱስ በሰራው ስራ ውስጥ ገብቶልናል። ስለዚህ አሁን ይሄ ቅድስናና ጽድቅ በክርስቶስ ኢየሱስ ተሰርቶልናል። መጽሐፍ ቅዱስ ላይ ሲናገር አስቀድማችሁ ጽድቅና መንግስቱን ፈልጉ ሌላ ሁሉ ይጨመራል። ጽድቅና መንግስትን መፈለግ ማለት አሁን በእኛ እሳቤ ስናየው ኢየሱስ ጽድቄ ነው ብሎ ማመን ነው። ኢየሱስ ቅድስናዬ ነው ብሎ ማመን ነው። ኢየሱስ አቅሜ ነው ብሎ ማመን ነው። ጸጋው ጉልበቴ ነው ብሎ ማመን ነው እንጂ አሁን የምንሰራቸው ቅድስና የምንሰራቸው ጽድቆች በሰው የሚሰራ የለንም። ስለዚህ ይሄ የጽድቅን የሰራልንን ጌታን በህይወታችሁ ላይ መሾም ነው። የኔ ጽድቅ ኢየሱስ ነው፣ ጽድቄ ኢየሱስ ነው። ይሄ ራሱ ጽድቅ ማለት ምንድን ነው? አስተሳሰባችን በዚህ የተቃኘ መሆን መቻል አለበት። አስተሳሰባችን በዚህ የተቃኘ መሆን አለበት። የኔ ጽድቄ ማን ነው የሚለው በዚህ ሳቤ የተቃኘ ካልሆነ ሁልጊዜ ጽድቅ ስታስቡ ስራ የሚመጣላችሁ ከሆነ፣ ተሻሽዬ የሚመጣላችሁ ከሆነ፣ ተለውጬ የሚመጣላችሁ ከሆነ፣ አድጌ የሚመጣላችሁ ከሆነ፣ ስለ ጽድቅ ስታስቡ የሆነ ነገር ማድረግ አለብኝ የሚል እሳቤ ከመጣላችሁ ይሄ የብሉይ ኪዳን ጽድቅ እንጂ የአዲስ ኪዳን ጽድቅ አይደለም። ገብቷችኋል አይደል? ስለዚህ የብሉይ ኪዳን ጽድቅ በእርግጥም እንደዚህ ነበረ። እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ሰይፍ ይበላቸዋል። እሺ ብትሉ ዘዳግም ላይ ሲናገር ብትታዘዙ ብሎ መዓት ስርዓትን ሰጣቸው፣ ባትታዘዙ ደግሞ ይሄ ይመጣባቸዋል አላቸው። ስለዚህ ያ በረከት እንዲያገኛቸው ምን ማድረግ አለባቸው? ቅድመ ሁኔታ አለ። ቅድመ ሁኔታው ደግሞ ማን የሚሰራው ነው? የሰው ልጆች የሚሰሩት ስራ ነው። በሚገርም ሁኔታ ይህንን መጽሐፍ ቅዱስ ላይ አንድም ሰው በምድር ላይ የፈጸመው የለም ከኢየሱስ ውጭ። ለምን አሁን ሰው እንደሚደክም አላቅም። ለምን አሁን ሰው በዚህ አሳቢ እንደሚሄድ አላቅም። አንድም ሰው ማለት ነው ከኢየሱስ ውጪ የትኛውም መንግስተ ሰማያት የገቡ የጸደቁ ሰዎች በሙሉ ይህን በማድረግ የገባ አንድም ሰው የለም። አንድም የለም። ሙሴ በዚህ አልገባም። ራሱ በሙሴ የተሰጠ ህግ አይደለም። ሙሴ በዚህ አልገባም። በመሪባህ አላከበርከኝምና ተብሏል። በቃ እንኳን እሱን በዛ ይቅርና ያችን የሚያወርሳትንም እንኳን አንተ አታወርሰኝም ሌላው ያወርሰኛል ተብሎ ተላልፏል። አብርሃም ካያችሁት
አብርሃም እህቴ ናት ብለዋል፣ ዋሽተዋል፣ የተለያየ ነገር አድርጓል። ዳዊት እንደ ልቤ የተባለው ሰው እግዚአብሔርን አሳዝነዋል፣ በድሏል። ስለዚህ መጽሐፍ ቅዱስ ላይ ያለ ሰው በሙሉ ይሄን ብላችሁ የምትጠቅሱልኝ ሰው አይኖርም። በጣም የተሻለ ከተባለ ማን ነው? ያ የተሻለው ሰው ማን ነው? ዮሐንስ ይሻላል። በምድር ከሴቶች ከተወለዱ በሙሉ ከመጥምቁ ዮሐንስ የሚበልጥ የለም ይላል። በቃ እሱ ቤስት የሚባለውን የስጋ ጽድቅን የያዘ እሱ ነው። የበረሃ ማር እየበላ ነው። ምድረ በዳ ውስጥ ነው ያሳለፈው። ጸጉሩን አልተላጨም። በቃ ከእንደገና ደግሞ ነገስታቶች፣ ቤተ ክርስቲያን አይደለም ካህናቶች አይደሉም፣ ነገስታቶች እንኳን ይፈሩት ያከብሩት ነበረ ካለው ነገር የተነሳ በቃ የተሻለ። ግን መጽሐፍ ቅዱስ ላይ ሲናገር ግን ከዮሐንስ ከሁሉ የሚያንሰው ይበልጠዋል ይላል። እኛ ያገኘ ነው ደካማ የሚባለው ጴንጤ ኢየሱስን የግል አዳኝ አድርጎ የተቀበለ ከዮሐንስ ይበልጠዋል። ለምን ከተባለ ዮሐንስ የራሱ ጽድቅ ነው፣ የኔና የእናንተ ግን የክርስቶስ ጽድቅ ነው። ስለዚህ ከኛ ጽድቅ ጋር አይገናኝም። ለምን? የኛ የተቀበልነው ጽድቅ ነው። የሰራነው ጽድቅ ሳይሆን የተቀበልነው ጽድቅ ነው። ጽድቃችን ደግሞ ማን ነው? ክርስቶስ ነው። ጌታ ይመስገን። 2 ቆሮንቶስ ምዕራፍ 5 ቁጥር 17 ጀምሮ እንሄድ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይልና አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ነገር ግን የሆነውን ሁሉ በክርስቶስ ከራሱ ጋር ካስታረቀን፣ የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅን ቃል አኖረ። እዚህ ጋር ሲናገር ምን ብሎ ይናገራል? በደላቸውንም አይቆጥርባቸውም ነበረ። ለምን ካላችሁ እግዚአብሔር ፍጹም በእኛን የሚያይበት በፍቅሩ እይታ ነው። ሃሌሉያ። ፍቅር ደግሞ ምን ብሎ ይናገራል? መጽሐፍ ቅዱስ ላይ ሲናገር በደልን አይቆጥርም። ፍቅር በደልን አይቆጥርም። ሪል በፍቅር ደግሞ ያለው እግዚአብሔር ጋር ነው። ስለዚህ በደላቸውን ምን አይልባቸው ነበር ይላል? አይቆጥርባቸውም ነበር ይላል። ስለዚህ ምንም የሚቆጠር ነገር ሳይኖርብን እኛ የምንቆጥረው ነገር ሊኖረን አይገባም። እግዚአብሔር ኃጢአታችሁን ተናዘ እኔ ደግሜ አላስበውም ይላል። እግዚአብሔር አያስበውም፣ ግን አይምሮአችን ግን ያስበዋል። አይምሮአችን አይረሳውም። አይምሮአችን ስለማይረሳው እኛ ማድረግ ያለብን ነገር ምንድን ነው? እሱ እንደረሳልን እኛም መርሳት ነው። እሱ እንደማያስታውሰው እኛም አለማስታወስ ነው። እሱ ጋር ምንም ንጹህ እንደሆነን ራሳችንን ንጹህ አድርገን መቁጠር ነው። ጌታ ይመስገን። በደላቸውንም ምን አይልባቸውም ነበር ይላል? አይቆጥርባቸውም ነበርና ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ስለኛ ኃጢአት አደረገው። እኛ በእርሱ ሆነን የማን ጽድቅ እንሆን ዘንድ? የእግዚአብሔር ጽድቅ እንሆን። አሁን ይሄ እንደ ጥቅስ እናውቀዋለን። ይሄ ግን እንደ ህይወታችን ሊሆን ይገባል። ህይወታችን ሊሆን ይገባል። እኔ እኮ የእግዚአብሔር ጽድቅ ነኝ የሚለው ይሄ ስልጣናችሁን ለመጠቀም፣ እምነታችሁን ለመጠቀም፣ ህይወታችሁን ለመለወጥ፣ የተለያዩ ነገሮቻችሁን ለማስተካከል መሰረቱ ይሄ ነው። ይሄን አስተሳሰብ በህይወታችሁ ላይ እስካልገነባችሁ ድረስ ማለት ነው አሸናፊ የክርስትናን ህይወት መኖር በፍጹም አይቻልም። በጣም ልትጥሩ ትችላላችሁ። ከሌሎች የተሻለ የህይወት የአገልግሎት ነገር ልታስመዘግቡ ትችላላችሁ። ያው በሰው ደረጃ የሚቆጠርላችሁ ነገር እሱ እኮ እንዲህ ነው፣ እሷ እኮ እንዲህ ናት፣ እሷ እኮ እንከን የለባትም፣ እሷ እኮ እንዲህ ናት፣ እሱ እኮ እንዲህ ነው የሚያስብል ነገር ልታጽፉ ትችላላችሁ። ግን በእግዚአብሔር ፊት ግን ተቀባይነት የለውም። ጽድቃችሁ የምን ጨርቅ ነው? የመርገም ጨርቅ ነው። የእሱ ጽድቅ ግን እኛ ግን የማን ጽድቅ ነን? የእግዚአብሔር ጽድቅ ነን። የእግዚአብሔር ጽድቅ ነን። አሁን ይሄ መሰረታዊ ነገር ነው። ለመክበር ይሄ አስተሳሰብ ሊኖረን ይገባል። ለመክበር የሚከብሩ ሰዎች ጽድቄ እግዚአብሔር ነው ያለ ሰዎች ናቸው። ጽድቄ እግዚአብሔር ነው ያሉ ሰዎች እግዚአብሔር ያከብራቸዋል። ያጸደቃቸው ምን አላቸው ይላል? አከበራቸው አይደል? ይሄ የመጽደቅ ማለት ይሄ ነው። መጽደቅ ማለት ይሄ ነው። አሁን ይሄንን የዚህ ተቃራኒው ደግሞ የመጽደቅ ተቃራኒ ደግሞ ምንድን ነው? መኮነን ነው አይደል? አንድ ሰው ካልጸደቀ ምን እየሆነ ነው ያለው? እየተኮነነ ነው ያለው።
የኩነኔ አገልግሎት ደግሞ ማለት ደግሞ ምንድነው? ኩነኔ ማለት ምንድነው? በውስጣችሁ የምታስተናግዱት ድምጽ ነው። እንዲያታረግም ይሄ አይሆንልህም፣ ገና ይቀርሃል፣ የሆነ ነገር ጉለት እንዳለ የሚያሳይ ኩነኔ ማለት ነው። ሰይጣን ሰዎችን ይኮንናል፣ ኢየሱስ ሰዎችን ያጸድቃል። አሜን። ስለዚህ እናንተ ምርጫው እናንተ ጋር ነው ያለው። ኩነኔን ተቀብሎ ራሳችሁን መኮነን፣ ጽድቃችሁን ተቀብላችሁ ራሳችሁን ማክበር። ስለዚህ ሁለት ምርጫ አለ ማለት ነው። ስለዚህ መጽሐፍ ቅዱስ ላይ ግን ሮሜ ምዕራፍ 8 ቁጥር 1 ላይ ሲናገር እንግዲህ ይላል በክርስቶስ ኢየሱስ የሆኑት ምንም ኩነኔ በማን የሆኑት? በክርስቶስ። ስለዚህ በክርስቶስ ከሆናችሁ ኩነኔ የለባችሁ። ስለዚህ ይሄ ከሆነ ጻድቅ ከሆናችሁ መጽሐፍ ቅዱስ ላይ ሲናገር ለጻድቁ ይላል መልካም ይሆንለታል በሉት። ጻድቅ መልካም ነው የሚሆንለት። ጻድቅ መልካም ነው የሚሆንለት። ጻድቅ እግዚአብሔር ይሰማዋል። ጻድቅን ሰው እግዚአብሔር ይሰማዋል። አሁን ሰይጣን እኛ እግዚአብሔር እንዳይሰማን የሚያደርገው ኃጢአተኛ ነሽ እግዚአብሔር አይሰማሽም ከሚል እሳቤ ነው እምነታችንን የሚመታው። ደግሞ ኃጢአተኛ የሆነ ሰው እግዚአብሔር አይሰማውም፣ የታወቀ ነገር ነው። እግዚአብሔር የሚሰማው ማንን ነው? ጻድቅን ነው። ሮሜ ምዕራፍ 9 ላይ ካያችሁ ምን ብሎ ተናገረ? ስለ አይነ ስውሩ ሰው ሲናገር የአይነ ስውሩ ሰው ከተፈወሰ በኋላ እግዚአብሔር ጻድቁን እንጂ ኃጢአተኛውን እንደማይሰማው ዓለም ከተፈጠረ ጀምሮ እናውቃለን። እግዚአብሔር ጻድቅ ሰውን እንጂ ኃጢአተኛን እንደዚህ በቃ ይሄ ታወቀ ነገር ነው። እግዚአብሔር የሚሰማው ማንን ነው? ጻድቅን። ጻድቅ ነው። አይኔ ኃጢአተኛ ነኝ፣ በቃ ኃጢአተኛ ከሆንሽ ጌታ አይሰማሽም፣ አለቀ። ጌታ አይሰማም። ኃጢአተኛ ከሆን ጌታ አይሰማም። ጌታ እንዲሰማ ምኑን? ጻድቁን። ጻድቅ ለመሆን ይህን ስራ ይህንን አርግ ተብሏል አልተባለም። ኢየሱስ ጽድቃችሁ የሆነውን ክርስቶስን ተቀበሉት። አሜን። ስለዚህ ይሄ ነው የሚያስፈልገው ማለት ነው። እኔ ኃጢአተኛ ነኝ ስትሉ ምን እያላችሁ ነው? እኔ እግዚአብሔር የማይሰማኝ ሰው ነኝ እያላችሁ ነው። እኔ ኃጢአተኛ ነኝ ስትሉ እኔ ወደ መክበር መቼም መሄድ የማልችል ሰው ነኝ እያላችሁ ነው። እኔ ኃጢአተኛ ሰው ነኝ ስትሉ ለእናንተ የሚያጋጥማቸው ለማይታዘዙት እስከ ዘዳግም ምዕራፍ 14 ያለው አይደለም ይሆንለት። ኃጢአተኛ ከሆነ ዘዳግም 14 ከምዕራፍ ዘዳግም 28 እስከ 14 ያለው ለጻድቁ የሚሆንለት። ከዛ በኋላ ያለው ነገር ነው ወደ እናንተ የሚመጣው። ኃጢአተኛ ነኝ ስትሉ ምን እያላችሁ ነው? የኃጢአት ደመወዝ ምንድን ነው? ሞት ነው የሚገባኝ እያላችሁ ነው። እግዚአብሔር እንኳን ሕይወት ነው የሚገባሽ እያለ አንቺ ምን ነው የሚገባኝ እያልሽ ነው? እኔ ሞት ነው የሚገባኝ እያልሽ። ስለዚህ እግዚአብሔር እጁን ያወጣል። ጠበቃችሁ ለእናንተ መከራከር አይችልም። አንድ በጣም ጥሩ ጠበቃ ብትቀጥሩና ዳኛ ፊት ብትቀርቡ ጠበቃውን ቆይ ዝም በል እኔ እናገራለሁ ብላችሁ ጣልቃ ገብታችሁ አሁን እኔ ነኝ የገደልኩት ካላችሁት ከዛ ጠበቃው አረ አይደለም ቢል ውጣ ነው የሚባለው። ለምን? በምኑ አምኗል? በራሱ አፍ አምኗል። በቃ ጠበቃው ምንም መፍትሄ መስጠት አይችልም። ኢየሱስ ጠበቃችሁ እንኳን ቢሆን ለእናንተ መፍትሄ መስጠት አይችልም። እናንተ ኃጢአተኛ ነኝ እስካላችሁ ድረስ ቦታችሁ ይለወጣል። የምትኖሩት እዚህ ምድር ላይ ግን የሲኦልን ኑሮ፣ ያለመታዘዝን ኑሮ፣ ያለመሳካትን ኑሮ፣ የኃጢአተኛ የተገባውን ሕይወት መኖር ትጀምራላችሁ። ስለዚህ እኔና እናንተ ግን በክርስቶስ ኢየሱስ ጸድቀናል። የቃላት ወለምታ አይደለም ኃጢአተኛ ነኝ ማለት። የቦታ ለውጥ ነው። የስፍራ ለውጥ ነው። መንፈሳዊ ላይ ያላችሁን አውቶሪቲ ማጣት ነው። ስለዚህ እግዚአብሔር የማይሰማው ሰው ሆኖ መገኘት ነው። ሰይጣን እንደፈለገ እንዲጫወትበት ራሱን ለሰይጣን አሳልፎ የሰጠ ሰው መሆን ነው። የጽድቅ አስተሳሰብ ሊኖራችሁ ይገባል። የጽድቅ አስተሳሰብ ካላችሁ ለሚደርስባችሁ እንኳን ያልተገባ ነገር ሆይ ማለት ትጀምራል። ለምን እኔ ጻድቅ ሆኜ ሳለ ኢየሱስ ጌታ። ጽድቅ የእምነት መሰረት ነው። ጽድቅ ላይ ካልሰራችሁ እምነታችሁ ዊክ ነው። እምነታችሁ ደካማ ነው።
እምነታችሁ ደካማ ነው። በቃ ደካማ እምነት ነው። ለምን? ባለመብት አይደላችሁም። ጽድቅ ማለት ባለመብት ነው። መብቱን የሚያቅሰው ማለት መብትን ማወቅ ማለት በቃ ህይወታችሁን መለወጥ ማለት ነው። እምነት ማለት ደግሞ በቃሉ ላይ የተገባላችሁን ነገር መብታችሁን ማስከበር ማለት ነው። በመንፈሳዊም ዓለም እውቀት መብታችሁን ነው የሚሰጣችሁ። ይሄ መብትሽ ነው፣ ይሄ መብትሽ ነው ብሎ መንፈሳዊ ዓለም ላይ መብታችንን ይሰጠናል። ጽድቅ ማለት መብታችሁን ማወቅ ነው። ጽድቅ ማለት ስፍራ ነው። ጽድቅ ማለት ፖዚሽን ነው። ጽድቅ ማለት በእግዚአብሔር ቀኝ መቆም ነው። ጥሩ ስራ አይደለም። ጥሩ ስራ ጥሩ መስራት ጥሩ አለመስራት አይደለም። በእግዚአብሔር ፊት መቆም አለመቆምን፣ እግዚአብሔር ፊት የመቆም ድፍረት ማግኘት ወይም ያለ ማግኘት ድፍረት ነው። ይገባኛል ማለት ወይም ደግሞ አይገባኝም ማለት ነው እንጂ የምታደርጓቸው ነገሮች አይደለም። ጽድቅ ማለት ከሰው የሚጠብቅ የሚደረግ ነገር አይደለም። የሚደረገውም ነገር ምን ተብሎ ነው የሚታወቀው? የሚደረገው ራሱ ቅድስና ይባላል። ቅድስና ይባላል። ቅድስና ደግሞ the fruit of righteousness ነው። ቅድስና ማለት የጽድቅ ፍሬ ነው። የጽድቅን ፍሬ አፍሩ ይላል። አንድ ሰው ጻድቅ ከሆነ ፍሬው ቅድስና ይሆናል። እያንዳንዳችሁ ከምን ታውቋቸዋላችሁ ይላል? ከፍሬያቸው ታውቋላችሁ። የጸደቀ ሰው በምን ይታወቃል? በፍሬው። እውነት የገባው ሰው በምን ይታወቃል? በፍሬው። ፍሬያችን በቅድስና መመላለስ ይሆናል። ያ የመጽደቃችን ውጤት ነው። ሃሌሉያ! ሲጸድቅ ያለው ባይብል ኮቨነንት ኮሌጅ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሙሉ ዕውቅና ያለው ሲሆን ተማሪዎችን በዲፕሎማ በዲግሪና በማስተርስ ተቀብሎ ማስተማር ላይ ይገኛል። ባይብል ኮቨነንት ኮሌጅ በመደበኛና በርቀት እንዲሁም በኦንላይን በአማርኛ፣ በአፋን ኦሮሞና በእንግሊዝኛ ትምህርቶችን ይሰጣል። ለዲፕሎማ 1 ዓመት፣ ለዲግሪ 3 ዓመት ብቻ መማር ይጠበቁበታል። ይህ ብቻ አይደለም። ባይብል ኮቨነንት ኮሌጅ ብዙ የእግዚአብሔር ቃል ሲታጠቁ ክፍያው በጣም የሚያስገርም ነው። ይህም የሆነበት ምክንያት ለብዙ ተማሪዎች የመክፈል አቅም በማገናዘብ ለብዙ ተማሪዎች የመማር ዕድልን በመስጠት ታስቦበት የተደረገ ነው። በባይብል ኮቨነንት ኮሌጅ ከሚሰጡ ትምህርቶች ውስጥ የተወሰኑ እንደሚከተሉት ተጠቅሰዋል። ክርስቶሎጂ፣ የአመራር መርሆች፣ የቤተ ክርስቲያን እድገት ስልት፣ ኒውማቶሎጂ፣ የቤተ ክርስቲያን ታሪክ፣ የአማኝ ስልጣን፣ መጽሐፍ ቅዱሳዊ ቃል ኪዳናት፣ አእምሮ መታደስ፣ ሄርሜኔቲክስ፣ ስካቶሎጂ ናቸው። ዓላማችን መልእክተኞችን ለክርስቶስ ተልኮ ማዘጋጀት ነው።